በጣም ደንግጫለሁ። ኤፋ ወንድሜ እንኳን ደስ አለ። እንኳን እግዚአብሔር ለዚህ ቀና በቃ። ህያብም እንኳን ደስ አለሽ። በቃ እንግዲህ ከተቀበሉን ተቀበሉን ካልተቀበሉንም እንግዲህ ምንም ማድረግ አንችልም። ምታዩት ይሆናል። የሁላችንም የቤተሰብ ፍላጎት ነው። ስለዚህ እንግዲህ እኛ እንደዚህ በክብር እንዳስገባናችሁ ፈጣሪ ደግሞ እንግዲህ በክብር እስከ መጨረሻው ያዝልቃችሁ እንላለን። የቸጉን ስነ ስርዓት ለመፈጸም ቤተሰቦቼም የኤፍሬምን ጓደኞች ልጆቼም ሌሎችም ጎረቤትም ይዤ መጥቻለሁ። ያኩትን ሽምግልና እንደምትቀበሉ ባለሙሉ ተስፋ ነኝ። እንግዲህ መልሳችሁን እንጠብቃለሁ። ዛሬ ለሶስተኛ ጊዜ እምቢ እንደማይሉን ተስፋ እናደርጋለን። አላህ ደግሞ እንደሚያሳካው ባለሙሉ ተስፋ ነኝ። የትዳር ህይወት እግዚአብሔር አምላክ በሰፊው ባርኮ ቀድሶ እንግዲህ አስተካክሎ እሱ መንገድ ይምራ። እግዚአብሔር ይመስገን። ያው ዛሬ በጣም የደስታ ቀን ነው። ለልጃቸው ደግሞ ሰብሰብ ብለን እንደምንገኝ ተስፋ አደርጋለሁ። በጣም ደንግጫለሁ። ለምን እንደፈራው ለምን እንደደነገጥኩኝ አላቅም። ያው ከዚህ በፊት ቀለበት ፕሮግራሙ ላይ በጣም ነርቨስ ሆኜ ነበር፣ ደንግጬ ነበር እንደምታውቁትና የዛሬው ደግሞ ከዛ ይበልጣል፣ ይለያል። ያው አጎቶች ያሉ፣ አባቴ ያለ፣ ጓደኞች ያሉ ያው ከዚህ በፊት ከካሜራ ውጪ ካንዴም ሁለቴም ደጅ ተጠንቷል፣ ደጅ ጠንተዋልና አሁን የመጨረሻው ይመስለኛል። ያው የሴት ቤተሰብም የሚያስፈልገው ነገር እንዲያዝ ከኔ በኩል ትዛዝ ሰጥቻለሁ። አባቴም ትዛዜን አክብሮ ሁሉም ነገር አዘጋጅቷል። አጎቶቼም ሁሉም ነገር ዝግጁ ሆኗል። ጓደኞቼም ተዘጋጅተዋል። ኤፋ ወንድሜ እንኳን ደስ አለ። እንኳን እግዚአብሔር ለዚህ ቀና በቃ። ህያብም እንኳን ደስ አለሽ። በጣም ደስ ብሎኛል የናንተን ሽምግልና በመገኘቴ ግዴታም ስለሆነና በጣም ማርያምን በቅርብ ነው ቀለበትም ያሰራችሁት ምን እንዳለፋችሁ እናውቃለንና ወንድሜ እንኳን ደስ አለ። ያበደ እንደሚሆንልሽ ተስፋ አደርጋለሁ። ከዚህ በኋላ ልጅም እንደሚመጣም ተስፋ አደርጋለሁ። አሁን ወደ ትዳር ውስጥ ገብተሻል፣ እኛም እንቀጥላለን። ወንድሜ በጣም ደስ ብሎኛል። አንተ ይመቻችሁ። እሺ ሰላም ናችሁ? እንዴት ነው? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነው? ሰላም ነው? ከተገናኘን ቆየ። ጤንነታችሁ ደህና ነው ወይ? እኔ ጤናዬ ደህና ነው አለሁላችሁ። ይኸው ፈታ እንዳልኩ አለሁ፣ እግዚአብሔር ይመስገን አላችሁልኝ። ትንሽ ወደ ኋላ ብያል ጠፍቼባችኋለሁ። በሆነ ቻሌንጅ ነው። መቼም ቻሌንጁ ይገባችኋል። እናንተ ሰላም ናችሁ ወይ? አሁን ይሄ ከወንድሜ ጋር ሆኜ ፈታ ፍንሽንሽ ልንል ነው። በቃ እንግዲህ ከተቀበሉን ተቀበሉን ካልተቀበሉንም እንግዲህ ምንም ማድረግ አንችልም። ምታዩት ይሆናል። እኔ ደህና ነኝ አለሁላችሁ፣ እግዚአብሔር ይመስገን። ሁላችንም ሰላም ነን። እናንተ ደህና ናችሁ ወይ? እኔም ደህና ነኝ እግዚአብሔር ይመስገን። ይኸው አለሁ፣ እንደተደሰትኩ አለሁ። ተባረኩልኝ፣ እወዳችኋለሁ። እንግዲህ ምንሄደው ማለት ነው። ምንሄደው በጉራጌ በዓል ቸግ ይባላል፣ በአማራም ቸግ ይባላል። እንግዲህ ለዛ ነው የምንሄደው። እንግዲህ ለመደሰት ነው። ደስታ ነው የሚሆንልን። እንግዲህ እንደሰታለን፣ አብረን እናየዋለን፣ አብረን እንደሰታለን። ተከታተሉን። እንግዲህ እናንተ ከኛ ጋር መለየት የለባችሁም፣ እንዳትለዩን። እወዳችኋለሁ። ተባረኩ። ያጎቴ ልጅ ኤፋ እንኳን ደስ አለ፣ እንኳን ለዚህ ክብር በቃህልን። በጣም ደስ ብሎኛል። ህያብም እህቴ እንኳን ለዚህ ክብር በቃሽ። ይሄ ክብር ማለት በጣም ትልቅ ነገር ነው። እንግዲህ ወደ ትዳር መስመር የገባችሁበትና የመጀመሪያውን የህይወት መንገድ ከእናት ከአባታችሁ ሁለታችሁም ተለይታችሁ አብራችሁ የምትኖሩበት ነውና በጣም ደስ ብሎኛል።
ከምላችሁ በላይ እንኳን ደስ አላችሁ። እግዚአብሔር ስለረዳችሁ ደስ ብሎኛል እና እንግዲህ ከዚህ በኋላ ያለውን ጉዞ ደግሞ ከፈጣሪ ጋር በመከባበር በመቻቻል በፍቅር በአንድነት እንድታሳልፉት እንግዲህ እግዚአብሔር ይርዳችሁ። ብዙ ጊዜ ትዳር ሲገባ ትንሽ ቀላል ነው ብዬ አስባለሁኝና ዋናው ህይወት ሲኖር አብሮ ብዙ ነገሮችን እንትን ሲባል ነውና ቀጣዩም ዘመናችሁ እግዚአብሔር ከናንተ ጋር ሆኖ በመቻቻል በፍቅር እንግዲህ ረጅሙን ጊዜ አብራችሁ እንድትኖሩ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ ልጅም ወላችሁ የልጆች እናት አባት ሆናችሁ ትልቅ ደረጃ ደርሳችሁ ማየትን እንፈልጋለን። ይሄ ደግሞ የኛ ብቻ ሳይሆን የሁላችንም የቤተሰብ ፍላጎት ነው። ስለዚህ እንግዲህ እኛ እንደዚህ በክብር እንዳስገባናችሁ ፈጣሪ ደግሞ እንግዲህ በክብር እስከ መጨረሻው ያዝልቃችሁ እንላለን። ትዳራችሁን ያዝልቅላችሁ፣ ውለዱ፣ ክበዱ። ፈጣሪ ከናንተ ጋር ይሁን። በጣም አመሰግናለሁ። እንደምን አላችሁ ልጆቼ፣ ተመልካቾቻችን፣ የልጆቼም ጓደኞች እና በዚች የምትከታተሉን ሁሉ እንኳን ለዚች ቀን አደረሳችሁ፣ እንኳን አደረሰን። እኔ እንግዲህ ከአካባቢ የመጣው በጉራጌ ባህል 2 ጊዜ ጠይቄ ያለው በጋብቻ ስነ ስርዓት ህግ መሰረት 2 ጊዜ ጠይቄ በሶስተኛው 2 ጊዜ እሺ ባይነት አግኝቼ በሶስተኛው ቀን የቼክ ቀጠሮ ተሰጥቶኝ የዛሬው ቀን ቀጠሮ ተሰጥቶኝ በቀጠሮ መሰረት ያለው የጉራጌ ባህልን ይዘን መጥተናል። የጉራጌ ባህል ይዘን መጥተን በባህላችን ይህንን የቸጉን ስነ ስርዓት ለመፈጸም አዲስ አበባ ድረስ መጥቻለሁ። የኤፍሬም አባት ነኝ። አቶ ሙላቱ ላሌ ይጋባላለው። ያንን ለዝግጅ ብለን የቸጉን ስነ ስርዓት ለመፈጸም ቤተሰቦቼም የኤፍሬምን ጓደኞች ልጆቼም ሌሎችም ጎረቤትም ይዤ መጥቻለሁ። የመጣሁት የቸጉ ስነ ስርዓት ለመፈጸም ነው የመጣነው። ዛሬ የመጣነው የሌላ ጉዳይ አይደለም። ተመልካቾቻችን የዛሬው ቀን እንኳን አደረሳችሁ እንኳን አደረሰን እላለሁ። አመሰግናለሁ። ያው ቤተሰቦቼ ምን ብዬ እንደማወራ አላውቅም። በጣም ፈርቼ ቃላቶች ሁሉ እየጠፉብኝ ነው። እንግዲህ ለሴት ቤተሰብ መልእክት ላስተላልፍ። ያው ልጃችሁን ከሰጣችሁኝ ልጃችሁ እናቴ እኔን እንዳሳደገችኝ ተንከባክቤ ላኖራት ወልዳ ከብዳ እኔን ለማየት ወልደን ከብደን በጥሩ ኑሮ እሷን ለመንከባከብ እንደ እናቴ ላያት ላኖራት እስከ መጨረሻው ድረስ በፍቅር እኔና እሷ መሀላችንም ላይ ንፋስ ሳይገባ ሳንቆረረጥ በህይወት ለመኖር ከሷ ጋር ቆርጬ ተዘጋጅቻለሁ። እንግዲህ የሴት ቤተሰብ ምን እንደሚሆን መልእክታቸው አላቅም። ይህንን መልእክቴም እቤት ሆኜ ነው ማስተላለፈው። ጓደኞቼም አባቴም አጎቶቼም መልእክት የሰጡ ይመስለኛል ያስተላለፉ ይመስለኛልና ይሄ የመጨረሻ መልእክቴ ነው። እንግዲህ እያበየ የያብን ቤተሰብ የላኩትን ሽምግልና እንደምትቀበሉ ባለሙሉ ተስፋ ነኝ። እንግዲህ መልሳችሁን እንጠብቃለሁ። ዛሬ ይሄ 3ኛ ዙር ነው። አባቴም ከአንዴም ሁለቴ ተመላልሷል። እንግዲህ ኤፍሬም ለዚህ ክብር እንኳን አደረሰህ እልሃለሁ። ማለት የቀለበቱ ጊዜ ስላልተገኘው በጣም አዘኛለሁ። በዚህኛው ክብር ግን መገኘት ስላለብኝ ተገኝቻለሁ። ህያብ እና ኤፍሬም ትዳራችሁ የአብርሃም የሳራ ያድርግላችሁ። ረጅም ዓመታትን የምታስቆጥሩበት ብዙ ልጆች የምታፈሩበት ዘመን ይሁንላችሁ። እንግዲህ ዛሬ የሽምግልናው ቀን ነው። ይቀበሉናል ብለን እናስባለን። ከእግዚአብሔር ጋር እንሄዳለን። የተላከልብንን አደራ እናስፈጽማለን ብለን እናስባለን። ያው ብዙ ሰዎች አሉ። እንግዲህ እኔም ፈርቻለሁ። ኤፍሬም ምን ያህል ስሜቱን እንደሚረበሽ ታውቃላችሁ። እኔ እንደዚህ የፈራው እሱ ደግሞ ምን ያህል ለ3ኛ ጊዜ እምቢ እንደማይሉን ተስፋ እናደርጋለን። ያው እግዚአብሔር ይጨመረበትና ትዳራቸውን እኔ በጣም ደስ ብሎኛል።
ለምን የኔ ታናሽ ነው ግን አገባ ቀደመኝ ለጥቂት ነው ሳተኝ ግን ያው ቀጣይ ደግሞ እኔም ድል ባለ ሰርግ ሙሽራለሁ ብዬ ተስፋ አደርጋለሁ። ወንድሜ ትዳራችሁን ያዝልቅላችሁ በፍቅር ረጅም ዓመታትን አሳልፉ። በጣም ወዳችኋለሁ። ያቶ ሙላቱ ላሌጋ ወንድሜ ነው፣ ቤተሰብ ነው። እሱና አጅቤ ቸግ ስነ ስርዓት አለ ብሎ ስለጠራኝ በቸጉ ስነ ስርዓት ተገኝቻለሁ። ይሄ ደግሞ እሱ ልጅ ማለት የኔ ልጅ ነው። ይሄንን በዓል ወይም ክብረ በዓሉን ለማክበር በደስታ መተናል። ምክንያቱም ወደ 7 ነን። 7ታችንም የሱን ደስታ ለመካፈል ይሄንን ደስታ ተካፍለን እናንተም ጥሩ የያዛችሁትን ወይም የምትሰሩትን ነገር በጣም ደስ ብሎናል። ይሄን ደስ ያለን ነገር ሁሉም እንዲደሰትና የሚያየው ሚዲያ ሁሉ በደስታና በሰላም ይሄንን ደስታ ሁሉም ቤት እንዲገባ መልካም ምኞቴ ነው። እግዚአብሔር ይሄንን ስላደረገ ክብር ምስጋና ይግባው። ኤፍሬም ወንድሜ እንኳን ለዚህ አበቃ። ኢንሻአላህ ዛሬ የመጨረሻ የሽምግልና ቀናችን ነው። አላህ ደግሞ እንደሚያሳካው ባለሙሉ ተስፋ ነኝ። ወንድሜ ትዳርህ እንግዲህ ያማረ የሰመረ ይሆንልህ። ሰላም የሚሰፍንበት መተማመን የኖረበት ፍቅር ሞልቶ የሚፈስበት ትዳር ይሆንላችሁ። እንደ አላህ ፍቃድ ደግሞ ወልዳችሁ ከብዳችሁ ደግሞ እንደምንመጣ ተስፋ እናደርጋለን ኢንሻአላህ እንደ አላህ ፍቃድ። እኔ መጋቢ ነጋ ማረኝ ይባላለሁ። የወንድሜ ሙላቱ የባለቤቱ ወንድም ነኝ። የመጣሁት የልጃችን የኤፍሬም ሙላቱ ደስታ ለመካፈል ነው። እንደኛ እንደ ጉራጌ በዓል የቸግ ፕሮግራም ለመፈጸም ነው የመጣሁት። በዚሁ አጋጣሚ እንኳን አደረሳችሁ፣ እንኳን አደረሰን። እጅግ በጣም ደስ ይላል። ተባረኩ፣ እግዚአብሔር ይባርካችሁ። የሚሆነውን የሚፈጠረውን ብና ይሻላል አይሻልም? ቤተሰቦቼ የተሻለ ይመስለኛል። ብዙውን ነገር ጓደኞቼ፣ አጎቶቼ፣ አባቴ ያላቸውን ሀሳብ አካፍለዋል፣ ተናግረዋል እና እዛ ላይ መጨመር ነው የሚሆንብኝ። እንግዲህ እቺ ቀን ተቆርጣለች ለኔና ለህያብ ቸግ ለማሰር ወይም የሽምግልና ፕሮሰሱን ለመጨረስ። ከዚህ በኋላ እኔና ህያብ ባልና ሚስት ሆነን ለመቀጠል የመጨረሻ እርምጃችን ነው። የሴት ቤተሰብ ትቀበሉኛላችሁ? እሺ ኤፍሬም ወንድማችን ቅዱስ ለሆነው መልካም ጋብቻ ለዚህ ቀን መብቃተ እኛ ጓደኞቼ እጅግ በጣም ደስ ብሎናል። እንግዲህ ዛሬ ከቤተሰቦቼ ከጓደኞቼ ከአባቴ ጋር ሆነን የባለቤትን የህያብ ቤተሰቦችን ህያብን እንግዲህ ለኤፍሬም ወንድማችን ለጋብቻ ተሰጡን ዘንድ ብለን በተረጋጋሚ ጠይቀን ነበረ። ዛሬ የመጨረሻ መልሳችንን ልንሰማ የምንሄድበት ቀን ነውና ለዚህ ቀን መድረሳችን እኛም አንተም እጅግ በጣም ደስ ብሎናል። ኤፊ ወንድማችን ከዚህ በኋላ የትዳር ህይወት እግዚአብሔር አምላክ በሰፊው ባርኮ ቀድሶ እንግዲህ አስተካክሎ እሱ መንገድ ይምራ። እንወዳለን፣ እናመሰግናለን። እግዚአብሔር ይመስገን። ያው ዛሬ በጣም የደስታ ቀን ነው ብለን እናስባለን። ያው ከዚህ ቀደም የነበረው አንዳንድ ትርምሶች ታውቃላችሁ በዚህ ፋሚሊ ላይ። ዛሬ ግን በቃ የተደላደለ ወደ ጥሩ ህይወት የሚቀየርበት ቀን ነው ብለን እናስባለን እና ዛሬ ከዚህ ቀደም የነበሩ ወንድሞቻችን የገለጹት ነገር አለ። ዛሬ ያው ሽምግልና ነው፣ በእኛ ደግሞ በጉራጌ ቸግ ተብሎ የሚፈጸምበት ቀን ነው። ይህም ደግሞ ለመፈጸም ዛሬ ወደነ ህያብ ቤት እንሄዳለን። ነገር ግን ከዚህ ቀደም ጠይቀን እሺም እምቢም አልተባልንም። ዛሬም እሺም እምቢ ይበሉን የምናውቀው ነገር የለም። ቁርጥ ያለ ነገር ዛሬ ነው የምናውቀው። ዛሬ ቁርጥ ያለው ነገር ካወቅን በኋላ ልንደሰት ከዚህ ቀደም የነበረው ውጣ ውረድ ትርምስ ህያብና ኤፍሬም ላይ የነበረውን ነገር ተቋይቶ ወደ ጥሩ ወደ መልካም ነገር የሚቀየርበት ቀን ነው ብለን ነው የምናስበው። በእኛ በጉራጌ ባህል መሰረት ዛሬ ያው ሌሎችም እንዳሉት ቸግ ይባላል። ሴቷ ቤት ተሄዶ የሚጠየቅበት ቁርጥ ያለው መልስ ደግሞ አውቀን ከዛ በኋላ ደስታችን
የዛኔ ይጀምራል ማለት ነው። የዛኔ ደስታችን በጥፍ ድርቡ ይጀምራል። ከዛ እሽታቸውን ካገኘንም በኋላ ደግሞ የኤፍሬምና የህያብም ጉዳይ ወደ ተስተካከለ ወደ ጥሩ ህይወት ይመጣል ብለን ነው የምናስበው። በእነሱ ጉዳይ ላይ ያው እኔ አጋጣሚ ስሜ አላስተዋወቅኳችሁም። መጀመሪያ ይቅርታ፣ አዳነ ማረኝ ይባላለሁ። የኤፍሬም አጎት ነኝ። ያው ከዚህ ቀደም በእነሱ ጉዳይ ላይ በተለያየ ነገር እየገባው ነገሮችን ለማስተካከል ሞክር ነበረ። ዛሬ ግን በቃ ነገሮች ተስተካክሎ ጥሩ የሆነ ነገር መልካም የሆነ ነገር ተፈጥሯል ብዬ ነው ማስበው። ዛሬ በግማሽ ደስታ አሁን ያዝንበት ጉዳይ እንዳለ ነው። ከዛ ወደ ህያብ ቤት ሄደን ደግሞ እሽታው ካገኘን በኋላ ደስታችን ሁሉም ነገር የምንደሰትበት ዛሬ ይጀምራል ማለት ነው። ግን እስካሁን ድረስ ምንም ያው እሽታው አላወቅንም። ቁርጥ ያለ ነገር አይደለም። ግን ዛሬ ከነሱም በኩል እምቢ እንባላለን ብለን አናስብም። ጥሩ ነገር ነው የምንጠብቀው እና የቀጣዩ ጊዜ ደግሞ እሽታው ካገኘን በኋላ ብዙ ከደስታው ጋር የምናሳያቸውም እና የምታዩትም ነገር አለ። በእኛ ሀገር ባህል መሰረት በጉራጌ ባህል መሰረት ተይዞ የሚካሄድ ነገር ስላለ እሱም በሂደት የምታዩት ነገር ይሆናል። ደስታችን የዛኔ ካገኘን በኋላ አብረን እንደሰታለን። መልካም ጊዜ፣ መልካም ቆይታ። እናመሰግናለን። ወንድሜ ኤፍሬም እንኳን ለዚህ ቀን አደረሰ። እህታችን እያብ እንግዲህ ሽማግሌ ይዘን ቤታችሁ እየመጣን ነው። እንደምትቀበሉን ተስፋ አረጋለሁ። እኔ ወንድም ሐሰን እንግዲህ ከሽማግሌዎች ጋር ያው ትረብሻለህ ብዙ እንትን ብለኸኝ ነበረ። ግን ያው አረብሽም እንደሚቀበሉን እርግጠኛ ነኝ። በእርግጠኝነት እያብና ኤፍሬም ተጋብተው ወልደው ለልጃቸው ደግሞ ሰብሰብ ብለን እንደምንገኝ ተስፋ አረጋለሁ። ወንድሜ እወድሃለሁ። ይመችህ። አከም ጅርቱ ዳወቶታ ዩቲዩብ ኤፍሬም አነጋ ኮቲ ገለታ ዋቀዮ ፈያ ኮቲ ሲነከም ጅርቱ እንጀራ ዱራን ዱርሴ ሰገንታን ኩን ሰገንታ ገረ ማቲ ኢያብ ብራኔት ዲሙዳፍ ቆጴፈሜዳ ሰገንታ ከነረቲካ ኑቲ ጃርሰታኔ ኦቦሌሰ ኬኛ ጃርሰታኔ ጉያ ዱማ ወካን ጉያ ለመፋ ከነገረ ሲቲ ዲሙቲ ጀራ ከናፉ ቆጲ ከነረቲ ወንቶኒ ታሲፈማ ጅራን ኩኒ አማ መና ኤፍሬም ጅራ ከራና ካኔሞ ገረ መነሳኒቲ ዲምና ከረ መነሳኒቲ የሮ ይመሉ አቺቲ ሙጨቲ ኬሳን ሙጫ ኬኛፍ አከሴራ ኦሮሞቲ ሙጨዮ ኬሳን ሙጫ ኬኛፍ ኑፍ ኬና ጀኔ ሲያላ መዲምኔራ ሐረሰ ዱማቲ ከናፉ ኦቦሌሰ ኬኛፍ ኤፍሬሚፍ ሙጨዮ ሳኒ አከኑፍ ኬናን አብዲ ጉዳ ቀምና ገምቹ ቀምና ከናፉ ሙጨዮ ኬኛ ከና አራ ዴምኔ ከራ ስሪ ታይን ከራ ስርነ ገዳ ወካን ስርነ አከ ኦሮሞት ስርነ ገዳ ቲን ወልቀበቱን ከራ ስሪ ታይን ፉድ አፌሩ ማይሳኒ ከነ ሚልኬሱፍ ወካን ምርከኔሱፍ ዴማ ጀራ ጀቹ ኩን የሮባየን በረተምኔ ዋንተ ኤፊ ወንቲ ኩኒሞ አካዳቲስ ከናን አካዳ ኬሰቲ ዋንን በረተምኔፍ አዳ ከነ ጉዲስኔ ዳሎታ ዱፉፊሊ ደበርሱ ቀብና ይቾል ከናፍ ዳሎኒ ከናን ቦደ ጅሩሌ ማልጎቹ ቀባ ስርነ ከና ሐለ ከናን ኢትፉፉ ቀባ ይቾል ሐለ ከናን ፉዳ ፌሩ መገጌሱ ቀባ ይቾል ከናፉ ኑቲያማ ቆጲ ኬኘ ጥሙሬ ገረሲቲ ኢመሉፍ ጀራ አችቲ ገሩ ዋን ወገቱ ህምቤክኑ ኢሳንስ ቆጳኒን ወጋጀሩ ዋነችቱ ወገቱ ህምቤክኑ አንተ ኤፊ ይዋች ገኘ መርሳይታኑሞ አፋን ኦሮሞ ዳንን ሲኒ ዴቪሳ ገለተውማ ጉዳ ulfaad ዳንሲኒ እንጀራ። እሺ እንግዲህ አራተኛም ዙር አምስተኛም ዙር በብዙ ባህሎች ይታወቃልና ደጅ ምንጠና ከሆነ ከዚህ በኋላ እንመላለሳለን። ለምን እቺን የመሰለች ወርቅ ልጅ ላጣት አልፈልግም። ጓደኞቼም እኔና እሷም ሊያጡን አይፈልጉምና አባቴንም ጓደኞቼም አጎቶቼም እንግዲህ እንዳታሳፍሩብኝ ማለት ፈልጋለሁ። አመሰግናለሁ።
ፋሚሊዎቻችን እንደዚህ ፏ ድምቅ ሽብርቅ ብለን ዛሬ ወደ ሽምግልና ፕሮግራም ልንሄድ ነው ማለት ነው ከወንድሞቼ ጋር። እንዲሁም ደግሞ አባቶቻችን አሉ። አባቶቻችን ውስጥ ናቸው። አሁን ትንሽ ቆይተው ይወጣሉ ማለት ነው። እንግዲህ መያዝ ያለብን ነገር በጉራጌ ባህል የሚገቡትን ነገሮች በሙሉ ይዘናል ማለት ነው። መኪና ውስጥም አንዳንድ እቃዎች አሉ። እንግዲህ ዛሬ ምርጥ የሽምግልና ፕሮግራም እናካሄዳለን። እነሱም ልጃቸውን ይፈቅዱልናል ብለን ተስፋ አለን። እንግዲህ ያ እዛ ማለት እዛ ምንለው ሽቦ የልብስ ሽቦ ሎጋ ሽቦ ሽቦ የመብራት ሽቦ ሎጋ ሽቦ የማርገዝ ሽቦ ሎጋ ሽቦ በቃ ኤፍሬም ሄደልን አንተኛችንን አታጎበስ እንግባ
ባልንላችሁ መሰረት ይኸው ልጅቷ ቤት አሁን መጥተናል፣ ደርሰናል።